ከጦርነት የተረፉ ንጹሃን በራብ እየረገፉ መሆኑ ትልቅ የሰብአዊነት ልሽቀት ነው። በህጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህል ውሃና ሕክምና እጦት የረገጡ ፊቶች ታይተውበት አይታወቁም። ከወደ ትግራይ የተሰማው መረጃ የበርካቶችን ልብ ሰብሯል። አቶ ጌታቸው ረዳ ምን አሉ? በቅርቡ በአልጀዚራው ሄድ ኦፍ ሄድ መርሃ ግብር ከሜዲ ሀሰን ጋር ያደረግኩት ቆይታ በኢትዮጵያ ውስጥና ለኢትዮጵያውያን ስለ ኢትዮጵያ ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ትልቅ ማዕበልን ፈጥሯል። ከፊሉ ምላሽ የሚጠብቅ ነበር። በትግራይ የነበረው ጦርነት እጅግ የበዛ ሀዘን፣ ቁጣና ያልተቋጩ ጉዳዮችን ጥሎ ስላለፈ ማንኛውም ህዝባዊ ውይይት ያለፈን ሀዘን መቀስቀስ፣ የሻረን ቁስል ማድማቱ አይቀርም ሲሉ ተናገሩ። ይህንን ጉዳይ በዝርዝር ሰዓታችን በስፋት የምንመለከት ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። ወደ አስቀደምንላችሁ ጉዳያችን ስናመራ ከጦርነት የተረፉ ንጹሃን በራብ እየረገፉ መሆኑ ትልቅ የሰብአዊነት ልሽቀት ነው። ላለፉት ዓመታት በከፍተኛ ጦርነት ሲሰቃይ የቆየው የትግራይ ህዝብ አሁንም ፖለቲካ ወለድ በሆነ ምክንያት በከፍተኛ ስጋት ውስጥ መሆኑን ፓርቲያችን ተመልክቷል ሲል ኢህአፓ በሰጠው መግለጫ ያስታወቀ ሲሆን ባልተገባ መንገድ በሀገር ውስጥና በውጭ ሀገር ጦርነት ላይ የቆየው የትግራይ ህዝብ ለምን ከጥይት አመለጥክ በሚመስል መልኩ በሰው ሰራሽ ራብ ሳይታይና ሳይሰማለት እየረገፈ ይገኛል። አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያው ያሉ ንጹሃን ዜጎች ዘርፈ ብዙ ችግሮች ሲደርስባቸው ቆይቷል። ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸው አካልም ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል። በህጻጽ የተፈናቃዮች መጠለያ ካምፕ ላይ የደረሰውም ይሄ ነው። ነገር ግን ረሃብ በፍጹም ጊዜ አይሰጥምና ለእነዚህ ወገኖች በአስቸኳይ የሰብአዊ እርዳታ እንዲደርስላቸውና ጉዳያቸውን በዘላቂነት እንዲፈታ ኢያፓ ይጠይቃል። ልጆቻቸው በጦርነት ለተማገዱባቸው ጥቂቶች ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው ለነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነም ሊሰመርበት ይገባል። የኢትዮጵያ ሰብአዊ አብዮታዊ ፓርቲ ኢያፓ ለመላው የትግራይ ህዝብ ያለውን ጽኑ አጋርነት እየገለጸ በዚህ ጉዳይም የሚጠበቅበትን ሁሉ ለማድረግ ዝግጁ እንደሆነም ያስታውቃል። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንደ ስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከደም አፋሳሹ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቃለች። በህጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህል ውሃና ሕክምና እጦት የረገጡ ፊቶች ታይተውበት አይታወቁም። ህጻጽ በዙሪያ ከሚገኙ የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅበት ሆኖ ሳለ በጉያዋ ግን ባይለኛ ራብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙባታል። በዚያም የሚገኙ በርካታ ነዋሪዎችም ለመረጃ ምንጫችን በሰጡት ቃልም ከፍተኛ ስቃይ ውስጥ እንዳሉም ገልጸዋል። ለረሃብ በሽታና ሞት የዳረገን ከቀያችን መፈናቀላችን፣ መሬታችንን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ብቻ ነው በማለትም ይናገራሉ። አመራሮች የህዝቡን ጉዳይ ዘንግተውታል ሲሉ አስተያየት ሰጪዎችም ሀሳባቸውን ይሰጣሉ። የምዕራብ ዞን ዋና አስተዳዳሪ ግዳይ አዘነው እና መሰል የመንግስት አመራሮች በህዝቡ ክፉኛ ይተቻሉ። አመራሮቹ የህዝቡን ጉዳይ ዘንግተው አብዛኛው ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተው አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ይላሉ። ቃላቸውን የሰጡ አስተያየት ሰጪዎችም አመራሮቹ ህዝቡን መቅደም ሲገባቸው ራቡ መከሰቱ በማህበራዊ ትስስር ሚዲያዎች መቀጣጠሉን ተከትሎ መራራጣቸው ከህዝቡ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉም ትችታቸውን ይሰነዝራሉ። በህጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በራብና ራብ ወለድ በሽታዎች ለልፈት መዳረጋቸውን የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸውን አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ራብ ወለድ በሽታ ብቻም ከ350 ሰዎች አልቀዋል በማለትም ይገልጻሉ። እጅግ የዘገየ ቢሆንም የክልሉ ጊዜ አስተዳደር ካቢኔ በህጻጽ የመጠለያ ጣቢያ የተከሰተው አሰቃቂ ራብ በዘላቂነት ለመግታት በሚል ዛሬ ታህሳስ 13 ቀን 2018 ዓ.ም እየመከረም ይገኛል። ወደ ቀጣይ ጉዳያችን ስናመራ በቅርቡ በአልጀዚራው ሄድ ኦፍ ሄድ መርሃ ግብር ከሜዲ ሀሰን ጋር ያደረግኩት ቆይታ በኢትዮጵያ ውስጥና ለኢትዮጵያውያን ስለ ኢትዮጵያ ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ትልቅ ማዕበልን ፈጥሯል። ከፊሉ ምላሽ
ይጠብቅ ነበር። በትግራይ የነበረው ጦርነት እጅግ የበዛ ሐዘን፣ ቁጣና ያልተቋጨ ጉዳዮችን ጥሎ ስላለፈ ማንኛውም ህዝባዊ ውይይት ያለፈ ሐዘን መቀስቀስ፣ የሻረን ቁስል ማድማቱ አይቀርም። ከፊሉ ምላሽ ደግሞ አጋላጭ ነበር። ጮክ ብለው ይደመጡ የነበሩት ክርክሮች እኔ ስላለሁበት ነገር ሳይሆን የተለያዩ ቡድኖች የፕሪቶሪያን ስምምነት ምን እንዲሆንላቸው እንደሚፈልጉ የሚያሳዩ ነበሩ። ከቃለ መጠይቁ በኋላ ባሉት ቀናት ደጋፊዎችም ተቃዋሚዎችም ለንግግሬ ቃና የተለያየና የሚጋጭ ትርጉም ሰጥተዋል። ጥቂት ተቃዋሚዎቼ በጦርነቱ ጊዜ ከምናገራቸው ንግግሮቼ መውጣቴንና የለዘበ ቋንቋ መጠቀሜን እነሱ ለኔ የሰጡኝን ዓላማ እንደ ክደት የቆጠሩት ይመስለኛል። እኔ ይህንን አመለካከት አልቀበለውም። ቋንቋዬ ከጦርነት ቋንቋ ይልቅ የለዘበ ከሆነ ለሰላም ፍላጎት ስላለኝ ነው። ሰላምን እንደ መፈክር ሳይሆን ለህዝቤ ማድረግ እንዳለብኝ ግዴታ ስለምቆጥረው ነው በማለትም የተናገሩ ሲሆን ሲቀጥሉ ያ ምላሽ ወሳኝ ነው፣ ምክንያቱም ጥልቅ የሆነ ችግርን ያሳያል። በትግራይና በመላው ኢትዮጵያ ፖለቲካዊ ውይይት እንደ ፍላጎት የሚተረጎም ሆኗል። ሰዎች ስምምነቱ ሲመቻቸው ይጠቅሱታል፣ ሲያሻቸው ደግሞ ችላ ይሉታል። ፕሪቶሪያ የተሰባበረውን ክልል ለማረጋጋት እንደ ማቀፍ ከመውሰድ ይልቅ በውስጥ ሽኩቻ እንደ መጠቀሚያ መሳሪያ እየተደረገ ነው። በኢትዮጵያ የቅርብ ጊዜ ታሪክ እጅግ አውዳሚ የነበረውን ግጭት ካስቆመ ከ3 ዓመታት በኋላ ዘላቂ ሰላም አሁንም በሙሉ እግሩ አልቆመም ሲሉም ይገልጻሉ። ከኦክቶበር 23 እስከ ኖቬምበር 2 ቀን 2022 የተደረደረው የፕሪቶሪያ ስምምነት በዘመናዊ የኢትዮጵያ ፖለቲካ ትልቅ ውጤት ካላቸው ዲፕሎማሲያዊ ስኬቶች አንዱ ነው። ስምምነቱ እጅግ የብዙ ሰዎችን ህይወት የቀጠፈውንና ሚሊዮኖችን ያፈናቀለውን ጦርነት አስቁሟል። የሰብአዊ እርዳታ መስመሮችን ከፍቷል። መሰረታዊ አገልግሎቶችን ቀስ በቀስ እንዲመለሱም አስችሏል። ያም ሆኖ ግን ፕሪቶሪያው ከቀውስ ውጪ መንገድ ከመሆን ይልቅ ያልተፈቱ ስብራቶችን፣ ከሁሉም በላይ ደግሞ ከጦርነት በላይ ያለውን የትግራይ የፖለቲካ ስርዓት ማን ይቆጣጠራል የሚለው ትግል የሚያንጸባርቅ መስታወት ሆናል ሲሉ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባጋሩት ጽሁፍም ገልጸዋል። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ። ከጦርነት የተረፉ ንጹሃን በረሃብ እየረገፉ መሆኑ ትልቅ የሰብአዊነት ልሽቀት ነው። በህጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህል ውሃና ሕክምና እጦት የረገጡ ፊቶች ታይተውበት አይታወቁም። ከወደ ትግራይ የተሰማው መረጃ የበርካቶችን ልብ ሰብሯል። አቶ ጌታቸው ረዳ ምን አሉ? በቅርቡ በአልጀዚራው ሄድ ኦፍ ሄድ መርሃ ግብር ከሜዲ ሀሰን ጋር ያደረኩት ቆይታ በኢትዮጵያ ውስጥና ለኢትዮጵያውያን ስለ ኢትዮጵያ ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ትልቅ ማዕበልን ፈጥሯል። ከፊሉ ምላሽ የሚጠብቅ ነበር። በትግራይ የነበረው ጦርነት እጅግ የበዛ ሀዘን፣ ቁጣና ያልተቋጩ ጉዳዮችን ጥሎ ስላለፈ ማንኛውም ህዝባዊ ውይይት ያለፈን ሀዘን መቀስቀስ፣ የሻረን ቁስል ማድማቱ አይቀርም ሲሉ ተናገሩ። ይህንንም ጉዳይ በዝርዝር ሰዓታችን በስፋት የምንመለከት ይሆናል።